ስለዚህ ዛሬ መርዛማው ነው ወይስ መድኃኒቱን ያመጣው? ዛሬ መርዝም የለውም መድኃኒትም አይደለም ግን የውሸት ካቦ የለበሰ። እንግዲህ የመጽሐፍ የትኛው መጽሐፍ ነው ካላችሁ መድሎተ ጽድቅ የተሰኘው በዲያቆን ያረጋል ጽዮንን ሄዶ የተሳለማት እስከ 300 ትውልድ ድረስ ምሕረት ይደረግለታል። ጥሩ ጎን የምትለው ነገር አለ እንዴ? እንግዲህ እንደ ጥሩ ጎን ካነሳን ድፍረቱን እናነሳለን። ሚዛን አድርጎ ያዩት መጽሐፉን ሳይሆን የአባቶችን ትምህርት ነው። የእውነት ሚዛን ብሎ ግን መድብለ ውሸት ነው። የሜሎስ ዩቲዩብ ቤተሰቦች ሰላም ለእናንተ ይሁን ብያለሁ። ባለፈው ሳምንት እንደምታስታውሱት የእገዛ ጥያቄ አቅርቤላችሁ ነበር። በተለይም ደግሞ የስቱዲዮ ኪራይና የፕሮዳክሽን ወጪዎች ስላሉብን እሱን የምንሸፍንበት ጊዜያችን አሁን ላይ ስለደረሰ ጥያቄ አቅርቤላችሁ ነበር። እናንተም እንግዲህ ጥያቄውን በመስማት ምላሽ ሰጥታችሁኛል። የተወሰናችሁት የተለያየ መጠን ያለው ገንዘብ አስገብታችሁልኛል። አንድ 4 የሚሆን ሰው አስገብቶልኛል። አሁንም ግን የእናንተን እገዛ ያስፈልገናል። ምክንያቱም የአንድ ዓመት ነው መሸፈን ያለብን። በወር ወደ 45,000 ብር ወጪ ያለብን። ስለዚህ የምትችሉ ሰዎች በቻላችሁት አቅም እንድታግዙን ታች በመናስቀምጥላችሁ የንግድ ባንክና የአቢሲኒያ እንዲሁም የአዋሽ ባንክ አካውንት ውስጥ የቻላችሁትን አቅማችሁን በሚፈቅደው መንገድ እንድታስገቡልን በጌታ ፍቅር እንጠይቃችኋለን። ከዚህ ከሜሎስ ቲዩብ ትምህርት የተጠቀማችሁ ሰዎች ደግሞ ይህን ትምህርት ቢሰሙ በተለይም ኦርቶዶክሳውያን ይህን ትምህርት ቢሰሙ ይጠቀሙበታል፣ ወደ እውነት ይመጣሉ ብላችሁ የምታስቡ ሰዎች ብቻ እንድታግዙን በጌታ ፍቅር ጠይቃችኋለሁ። በቻላችሁት አቅም እንግዲህ ገደብ አላስቀምጥላችሁም። በቻላችሁት አቅም የቻላችሁትን ያክል አግዙን። ሰኔና ሐምሌን ነው እንግዲህ ይህን ጥያቄ የምናቀርበው። ከዛ በኋላ እንግዲህ ያለምንም ሐሳብ አገልግሎታችንን እንግዲህ በተሳለጠ ሁኔታ እንድናገለግል የእናንተ እገዛ ያስፈልገናል ማለት ነው። ምክንያቱም እያንዳንዱ ነገር ኮስት አለው። ስለዚህ እሱን መሸፈን ደግሞ የምንችለው በእናንተ እገዛ ነውና እሱን እንድታግዙን በጌታ ፍቅር እንጠይቃችኋለን። እስከዛ ድረስ ደግሞ ላስገባችሁልን ገንዘብ ደግሞ እጅግ አድርጌ አመሰግናለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። አሁንም ደግሞ ለምታስገቡልን ሰዎች እናንተን ማስቀድሜ ማመስገን ፈልጋለሁ። እንደ ቤተሰብ አንድ ላይ ሆነን ብንሰራ ነገሮችን ቀላል ይሆኑልናልና ሁላችሁም ወንዶችም እህቶችም ያላችሁን ነገር እንድታበረክቱ በጌታ ፍቅር ጠይቃችኋለሁ። ይህን ደግሞ ስለምታደርጉ እናመሰግናለን። ያ ፍቅር፣ የወልቸርነት የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ። ከመጽሐፍት ጉያ የተሰኘውን መርሃ ግብራችንን እነሆ ጀምረናል። በዚህ መርሃ ግብር ላይ የተለያዩ መጽሐፍቶችን በማምጣት ከወንድሜ ቴዲሾ ጋር እንወያይና የሚነበቡትን እንጠቁማችኋለን፣ የማይነበቡትን ደግሞ እኛ አንብበን ይቅርባችሁ እንላለን። አይደል? እንዴት ቴዲ? እውነት ነው። ምንድነው መድኃኒትን ህፃናት የማይገኙበት ይቀመጥ እንደሚባለው እንዲህ ያሉ ቆሻሻ መጽሐፍትን ደግሞ አንባቢ የማይገኙበት ይቀመጥ እንላለን። ሼልፍ ያሳምሩ ችግር የለም። ግን በሌላ አገላለጽ እኮ መድኃኒት ናቸው እያልከን መርዝ እነዛኞቹ መድኃኒቶች እኮ መርዛማ ስለሆኑ ነው እንዴ? ገዳይ ስለሆኑ ነው። ስለዚህ እነዚህኞቹም ህፃናት የማይደርሱበት መንፈሳዊ ህፃናት መርዛማ ናቸው እያለን ነው። ስለዚህ ዛሬ መርዛማው ነው ወይስ መድኃኒቱን ያመጣው? ዛሬ መርዝም የለውም መድኃኒትም አይደለም ግን የውሸት ካቦ የለበሰ በውሸት የተጀቦነ። የሚገርምህ ግን ስምን መላክ ያወጣል ከሚለው በተቃራኒ የሆነ አባባል ፈልጌ ያጣው። ግን አንድ ታሪክ ልንገርህ። ይሄንን መጽሐፍ ሳስብ ሁልጊዜ ወደ አይምሮ ይመጣ። ባለቤቴ መንገድ እየሄደች ነው። ከፊት ለፊቷ ያው የሷን ቁመት ታውቃለህ። ከፊት ለፊቷ ከሷ በቁመት አጠር የሚል ሰው ይመጣል። ፊት ለፊት እሷ ወደሱ እሱ ወደሷ ነው የሚሄዱት እና ቀድሞ እሱ የደረሰበት ቦታ ከአጥሩ ውጪ የወጣ አትክልት አለ። አትክልቱ ጋር ሲደርስ ጎንበስ ብሎ ሄደ። የኔ ባለቤት ፈገግ አለች። ምክንያቱም ልጁ አጭር ስለሆነ ስለማይደርስበት ማለት ነው። ከዛ ልጁ ቆሞ አያት። እሷ ስትደርስ እሷ ከልጁ ዘለግ ብትልም ሳታጎነብስ ዝም ብላለፈች። ግን ወደ ውጭ ወጣ አትክልት አነካት። ይሄን መጽሐፍ ልክ እንደዛ ነው የሚታየው። ያለ አቅሙ የሚንጠራራ ቁመቱ አጭር ሆኖ ሳለ ራሱን ጎንበስ አይነት ሆኖ ነው የሚታየኝና ዛሬ እንዲህ አይነት በትምክህት ያለ መጽሐፍ ነው የምንመለከተው። እንግዲህ የመጽሐፍ የትኛው መጽሐፍ ነው ካላችሁ መድሎተ ጽድቅ የተሰኘው በዲያቆን ያረጋል አበጋዝ የተጻፈው መጽሐፍ ነው። እንግዲህ ብዙ ኦርቶዶክሳውያን የሚያውቁት መጽሐፍ ነው። እንግዲህ የሚመኩበት መጽሐፍ ነው ማለት ይቻላል አይደል? አንተ በውሸት ያልከውን ውሸቱ ዛሬ ስለምናሳ ትልቁ የሚመኩበት መጽሐፍ በተለይ ደግሞ መናፍቃንን
ድል ለመንሳት ይህን መጽሐፍ በደንብ አጥኑ፣ አንብቡና ተዘጋጅታችሁ መልስ ስጡበት የሚባል መጽሐፍ ነውና እንግዲህ ዛሬ መድሎተ ጽድቅ እናያለን። የእውነት ሚዛን ለዛ ነው ስሙ ያልኩት። ስሙ ከአቅሙ በላይ ነው። የእውነት ሚዛን ብሎ ግን መድብለ ውሸት ነው። ምን ትዝ አለኝ ያቺን ውሻ ማን ብሎ ሰይሟት ነው ስሟ ከብዷት ነው የሞተው ያለው። ልክ እንደዛ ይመስላል። እስቲ አሁን እንደምናደርገው ጥሩ ጎን የምትለው ነገር አለ እንዴ? እንግዲህ እንደ ጥሩ ጎን ካነሳን ድፍረቱን እናነሳለን። እሺ ውሸት ለመጻፍ ደፋር መሆን በቂ መሆኑን አሳይቶናል። ያልኩትኝ ውሸት ለመጻፍ ነው። ባለፈው ከተመሳሳይ ሐሳብ አንስቼ ነበር። አሐቲ ድንግል ላይ ውሸት ለመጻፍ አይደለም ያልኩት፣ በቃ ለመጻፍ ምን ያክል ደፋር እንደሆኑ። እዚህ ላይ ግን ውሸት ለመጻፍ ማለት ይሄንን ነገር አጣርኩት አይደል? በደንብ ስለምናየው ነው። ውሸት ለመጻፍ ደፋር መሆን ብቻ በቂ መሆን፣ ሊያም ደግሞ እንዲህ ያለ ግዙፍ መጻፍ በውሸት ለመጻፍ ደፋር መሆኑን አይቼበታለሁ፣ ተምሬበታለሁ። ስለዚህ የመጽሐፉን ደካማ ጎን ለማየት እንሞክር። እስኪ የመጀመሪያው ምዕራፍ ግለጣው። ከመጀመሪያው ምዕራፍ በፊት ግን እኔ እንትኑ ላይ ራሱ ትንሽ ብናወራ ደስ ይለኛል። ከቨሩ ላይ ከቨሩ እንደምታዩት እንግዲህ ስክሪኑ ላይ መድሎተ ጽድቅ የእውነት ሚዛን ይላል። እንግዲህ የተመዘኑትን መጽሐፎች ነው የሚያስቀምጠው አይደል? እና የተቀበረ መክሊትን እንግዲህ ከዚህ በፊት አይተናል። መቅደስ የገቡ መናፍቃን ወደ 5 መጽሐፎችን ያስቀምጣል። ከዛ በኋላ እዚህኛው ላይ ያለው ዮሐንስ አፈወርቅ ነው የሚለው አይደል? በዮሐንስ አፈወርቅ ነው በአባቶች ትምህርት ነው እመዝናለሁ የሚለው። አሁን እኮ ይሄ በራሱ ችግር አለበት አይደል? ምክንያቱም ቢያንስ በመጽሐፍ ቅዱስ ቢል ትንሽ ሴንስ አይሰጥም ማለት ሚዛን አድርጎ ያዩት መጽሐፉን ሳይሆን የአባቶችን ትምህርት ነው። ልክ ነው። መጽሐፍ ውስጥ እንደዛ ስላደረገ ነው። መጽሐፍ ውስጥ አይተው እንደሆነ ተስፋ አደርጋለሁ። መጽሐፉን እንዳነበብኩት ተስፋ አደርጋለሁ። መጽሐፍ ውስጥ ስታነብ ስህተት የሚላቸውን ነገሮች ያነሳና ለመሞገት ይሞክራል። ከዛ በኋላ ግን ትምህርቱን የሚያጸናው አባቶች በዚህ ጉዳይ ላይ ምን አሉ በሚል እንጂ መጽሐፍ ቅዱስ በዚህ ጉዳይ ላይ ምን አለ በሚል አይደለም። አባቶች በዚህ ጉዳይ ላይ ምን አሉ በሚል ምናልባት 5 6 ከዛም በላይ ገጾች የሚሸፍን ሰፊ ትንታኔ ከተለያዩ አባቶች አምጥቶ ለማስቀመጥ ይሞክራል። ሽፋኑ ላይ ያለው ነገር ውስጡ ካለው ነገር ጋር ተስማሚ ነው። በዚህ ላይ ምንም ጥያቄ የለኝም፣ ተቃውሞ የለኝም። ግን አንተ እንዳልከው እንደ ክርስቲያን ግን ሚዛኑ ሊሆን የሚገባው መጽሐፍ ቅዱስ ነው የሚለው ያስማማናል። ግን እኔ ጥያቄ አለኝ እዚህ ጋር። ምናልባት አንድ ቀን በዚህ ርዕስ እንገባለን ብዬ ተስፋ አደርጋለሁ። መጽሐፍ ቅዱስ አለው እንደ እሱ ኦኬ፣ ከፍ እናድርገው ወደ ሌላ። ቤተክርስቲያኒቱ መጽሐፍ ቅዱስ አላት እንዴ? መጽሐፍ ቅዱስ ያለው አካል እኮ ነው በመጽሐፍ ቅዱስ የሚመዝነው። እኔ መጽሐፍ ቅዱስ አላቸው ብዬ ስለማላምን በመጽሐፍ ቅዱስ አለመመዘኑ ለምን የሚለው አልቆረቆረኝም። ይልቅ በመጽሐፍ ቅዱስ መዝኖት ቢሆን ኖሮ እንዴት የሚል ጥያቄ ፈጥርብኝ ነበር። ምክንያቱም የ1982ም 81 አይቀበሉትም፣ የ2002ም ደግሞ እሱ ይቃወማል። ስለዚህ እርስ በርስ እንኳን ይብን በመጽሐፍ ቅዱስ ያልተግባቡ ሰዎች ናቸው። እሱ የ1982 የዚህ መጽሐፍ አዘጋጅ 1982 ድጋሚ ቢታተምልን ይሻላል፣ ይሄ ውስጡን ለቄስ ነው ብሎ ዳፍሮ ሊተቸው ባይሞክርም ግን ችግር እንዳለበት ጠቁሟል። ብዙዎች ደግሞ 1982ም እንደውም የ2002ም ላይ የቤተክርስቲያናችን መጽሐፍ አይደለም እስኪባል ድረስ ማለት ነው 1980 ብዙዎች ይቃወሙታል። ስለዚህ በመጽሐፍ ቅዱስ ጉዳይ ለኮርስ በርስ ያልተስማሙ ሰዎች ናቸው። ስለዚህ በመጽሐፍ ቅዱስ አለመመዘኑ ልክ ነው የሚል ሐሳብ አለ። በጣም ጥሩ። አሁን ያልከው እንግዲህ ሐሳብ አንዳንድ ሰዎች ግር ሊያሰኛቸው ይችላል። አንድ ቀን እንገባበታለን ምን ማለት እንደፈለክ በደንብ እናያለን። እስቲ ምዕራፍ 1 ላይ እሺ፣ ምዕራፍ 1 ምን ይላል? ምዕራፍ 1 ከሚለው ስር ያለው ርዕሱ የታድሶች መነሻዎችና መሰረቶች። ከዛ በኋላ ንዑስ ርዕስ አለ አይደል? አንድ አንቀጽ በኋላ በመሰለኝ ማመን። ከስንት አንቀጽ በኋላ ነው? አንድ አንቀጽ ነው የተቀመጠው በላይኛውና በታችኛው ማለት። ከአንድ አንቀጽ በኋላ ያስቀመጠው ርዕስ ምን የሚለው? በመሰለኝ ማመን። በመሰለኝ ምን ማመን። ልብ አድርግ የሚል ገና ሲጀምር ማለት ነው። እንግዲህ አብረን የምንጀምረው ምዕራፍ 1 ብሏል። የምዕራፉን መግቢያ የሚሆን አንድ አንቀጽ አስቀምጧል። ከዛ ወደ ነጥቡ ሲመጣ በመሰለኝ ማመን የሚል ርዕስ አስቀምጧል። ይሄንን ታስታውስ ከሆነ ከዚህ በፊት አሐቲ ድንግልን ስንነጋገር በስማም ብሎ መዋሸት የሚል ነገር ተናግረን ነበር። ገና ሲጀምር ደግነቱ በስማም አላለም እሱ መጽሐፉ። ገና ሲጀምር በውሸት እንደጀመረ እንመለከታለን።
ገና ሲጀምር ሀ ብሎ ሲጀምር ውሸት ነው የተናገረው። ምንድነው ውሸት የተናገረው? እስኪ አቡነ ምንድነው ምን ታነብልኛለህ መስል ሃይማኖትን ያህል የሚለውን እስኪ አንብብልኝ ገጽ 31 ላይ። እሺ ገጽ 31 እንደዚህ ይላል። ሃይማኖትን ያህል መሰረታዊና ጥልቅ ጉዳይ ተሐድሶች ለኛ የመሰለንን እያሉ እንደ ስብሰባ አስተያየት እምነታቸው ለነሱ የመሰላቸው ሐሳብ ወይም ግምት መሆኑን በየጽፎቻቸው ይገልጻሉ ይላል። ልብ አድርግ። ምንን ያህል ነው የሚለው? ሃይማኖትን ያህል ሃይማኖትን ያህል። ስለዚህ እዚህ ምዕራፍ ላይ እዚህ ንዑስ ስር ቻሌንጅ ላይ ያደርግ ያሰበው ምንድነው? ሃይማኖትን የመሰለ ነገር እኛ እንዳበላሸን በማሳየት ነው። እንዳትረሳሱ። ቀጥሎ ደግሞ እንደ ስብሰባ አስተያየት ካለ በኋላ ምን ይላል? እንደ ስብሰባ አስተያየት እምነታቸው ምናቸው? እምነታቸው አድጋመው እምነታቸው እሺ ለነርሱ የመሰላቸው ሐሳብ ወይም ግምት መሆኑን በየጽፎቻቸው ይገልጻሉ። አሁን በየጽፎቻችን የገለጥነውን ሃይማኖትን የሚያህል መሰረታዊና ጥልቅ ጉዳይ እንደ ስብሰባ አስተያየት እምነታችንን እኛ እንደመሰለን አድርገን ልብ አድርገን ሃይማኖት ብሎናል፣ እምነት ብሎናል። ስለዚህ መሰረታዊ የሆነ ስተት አግኝቶብናል ማለት ነው። መሬት የያዘ መሬት የረገጠ ስተት አግኝቶብናል። ይህንን ሃይማኖትን የሚያህል ነገር እምነትን የሚያህል ነገር ደግሞ እንደ ስብሰባ በመሰለኝ በደሳለኝ እንደምንናገር አድርጎ ነው እየገለጠ ያለው። በእርግጥ እንዲህ አይነት ስተት አግኝቶብን ይሆን? የጠቀሳቸውን ጽሁፎች ሁሉንም አንጠቅስም፣ ምክንያቱም ብዙ ነጥቦች ስላነሳ ናሙና የሚሆኑ 1 3 4 ጥቅሶችን መለከትና ከተለያዩ መጽሔቶቻችን መጽሐፎቻችን የወሰዳቸውን በእርግጥ እነዚህ ጉዳይ ሃይማኖት ናቸው ወይ የሚለውን እንመረምራለን። ከዛስ በኋላ እነሱ ራሳቸው በዚህ ጉዳይ አይከሰሱም ወይ የሚለውን ደግሞ በሁለተኛ ነጥብ እናያለን። ገጽ 32 ላይ አቡነ ተክለ ሃይማኖትና የሚለውን አንብብልን። እሺ አቡነ ተክለ ሃይማኖትና አባ ኤዎስጣቴዎስ በአስተምሮ የነበራቸው ልዩነት በዝርዝር ለመገንዘብና ለማስገንዘብ ለረጅም ጊዜ ታሪክ ጥናትን ማድረግ ይጠይቃል። እነዚህን ከመሳሰሉ ጥቃቅን ልዩነቶች በስተጀርባ የተለያዩ የስብከተ ወንጌል ድርጅቶችን ወደ ማቋቋም ያደረሱ መጠነ ሰፊ ልዩነቶች ሳይኖሩ እንዳልቀሩ ይገመታል። ጮራ ቁጥር 16 ገጽ 29። አመሰግናለሁ። እዚህ ጋር ሲጀመር ታማኝነትን አጉድሏል። ምክንያቱም ከጽሁፍ ውስጥ የጽሁፉን ማዕከል የሆነ ነጥብ አንስቶታል ወይም ደግሞ አስቀርቷል፣ አልጨመረበትም። ለምን እንደዛ አደረገ የሚለው ጽሁፉን እኔ ከጮራ መጽሔት ሙሉን ሳነብላችሁ ትረዱታላችሁ። ግን እዚህ ምንባብ ላይ ሃይማኖትን የሚያህል መሰረታዊ ነገር አለ ወይስ ምንድነው? እዚህ ምንባብ ላይ የምንሰማው ታሪክ ነው። ታሪክ አንስቶ ምን ብላችሁ ታምናላችሁ ይለናል። ይገመታል ብላችሁ ታምናላችሁ። ሰፊ ልዩነቶች ሳይኖሩ እንዳልቀሩ ይገመታል። እንዴት ሃይማኖትን የሚያህል ነገር ይገመታል ትላላችሁ ብለው እንደ መከራከሪያ የሚያመጣው ምንድነው? ታሪክ ነው። እስኪ ምን አጉድሏል የሚለው ከጮራ መጽሔት ላይ ላንብብላችሁ። አቡነ ተክለ ሃይማኖትና አባ ኤዎስጣቴዎስ በአስተምሮ የነበራቸውን ልዩነት በዝርዝር ለመገንዘብና ለማስገንዘብ ለረጅም ጊዜ የታሪክ ጥናት ማድረግ ይጠይቃል። ቤተ ኤዎስጣቴዎስ ቀዳሚት እንደ ሰንበት ትከበር ሲሉ፣ ቤተ ተክለ ሃይማኖት ግን ይህን ይቃወሙ እንደነበረ በታሪኩ ተገልጿል። ጳጳስ ከእስክንድርያ ሊመጣ ይገባል አይገባም የሚል ልዩነት በመካከላቸው ነበረ ተብሎም ይተረካል። እነዚህን ከመሳሰሉ ጥቃቅን ልዩነቶች በስተጀርባ የተለያዩ የስብከተ ወንጌል ድርጅቶችን ወደ መቋቋም የደረሱ መጠነ ሰፊ ልዩነቶች ሳይኖሩ እንዳልቀሩ ይገመታል። ይህንን የሚያክል ረጅም ጽሁፍ ዝርዝር ነገር ያለው ሐሳቡን ግልጥ ያለ ነገር ያለው ቆርጦ እሱ ለክስ ይረዳኛል ያለውን ነገር ብቻ ያቀረበው። በዚህ ምን አሳይቷል? ታማኝ እንዳልሆነ እምነት እንዳጎደለ አሳይቷል። ምንድነው ቆርጦ ያስወጣው? ቤተ ኤዎስጣቴዎስ ቀዳሚት እንደ ሰንበት ትከበር ሲሉ፣ ቤተ ተክለ ሃይማኖት ግን ይህን ይቃወሙ እንደነበረ በታሪኩ ተገልጧል። ጳጳስ ከእስክንድርያ ሊመጣ ይገባል አይገባም የሚል ልዩነት በመካከላቸው ነበረ ተብሎም ይተረካል የሚለውን ያጎደለው። ይሄ ደግሞ የጽሁፉ እምብርት ነው። የግጭቱ ምክንያት ነው የሚያሳየው። መጨረሻ ላይ ምንድነው የሚለው? መጠነ ሰፊ ልዩነቶች ሳይኖሩ እንዳልቀሩ ይገመታል። መጠነ ሰፊ ልዩነቶች ያሉት ምንድነው? እሱን አጉድለህ ሐሳቡ እንዴት ታሳያለህ? ስለዚህ በዚህ ታማኝ አለመሆኑን አሳይቷል። ይህን በተመለከተ በቤተ ክርስቲያን በሰፊው ግጭት የነበረበት ለብዙ ዓመታት አለመግባባት የነበረበት እንደውም ቤተ ክርስቲያንና አገሪቱን ይብን ለሁለት ይከፍላል ተብሎ የተፈራበት ነበር። ማን ይሄንን ነገር ዳኝነት የሰጠው? ጉልበተኛው ዘርዓ ያዕቆብ ይህንንም ተነጋግረው እንዲስማሙና አንዳቸውን አሸንፈው ወደ መስማማት እንዲመጡ አይደለም ያደረገው። በጉልበት ሁለቱም ይከበሩ ነው ያለው። ምክንያቱም ታሪኩ ላይ ማስረጃ ማቅረብ ይቻላል ካስፈለገ ሀገር እንዳይከፈል ሰግቷልና። ስለዚህ ሁለቱንም በጉልበት ሁለቱ እና አንደኛው ወገን ቀዳሚ ከበር የሚለው ወገን ይመስለኛል ካልተሳሳቱ ደሰኞች አልነበሩም። ግን ንጉሱ ጉልበተኛ ነውና በጉልበት ነው እንደዛ
እንዲደረግ ያደረገው። ግን የምንከሰስበትን ተመልከቱ። ሃይማኖትን የሚያህል ነገር አለና ግን ማስረጃ ያቀርበው ምንድነው? ታሪክ ነው። ይሄን እዚህ ቦታ ላይ ብቻ ሳይሆን ሌላም ቦታ ላይ የምንመለከተው ይሆናል። ሁለተኛ ገጽ 33 ላይ ሂድ። እሺ እንደ እውነቱ ከሆነ ገጽ 33 እንደ እውነቱ ከሆነ አባ እስጢፋኖስ የተከሰሰባቸውና ነጥቦች ስንመረምር መሰረተ እምነቱ የሙታን ነፍሳት ከመማጸን መናፍስትን ተስፋ ከማድረግ ከቅርጻ ቅርጽ አምልኮ የጸዳ እንደነበር ልንገምት እንችላለን። ምን ልናደርግ እንችላለን? ልንገምት እንችላለን። እስቲ ልንገምት እንችላለን ነው ጎትቶ ማውጣት የፈለገው። ልንገምት እንችላለን የሚለውን ነቅሎ ሲያወጣ ግን መሰረተ እምነታችንን ወይም ደግሞ አስተምህሯችንን አይደለም ይዞ የመጣው። ግን እዛ ጋር ሊከሰን የፈለገው እንደ ስብሰባ ብሎ ያለው እምነታችንን፣ መሰረተ እምነታችንን፣ አስተምህሯችንን ነው። ተመልከት ግን ይዞ የሚመጣ ያለው ምንድነው? ታሪክ ነው። ታሪክ ይዞ ይመጣና ምን እንደሚል ቃል በቃል አንብብል ከሱ ገጽ ላይ በአንድ በኩል በትምህርት በኩል ያለባቸውን መጎዳት፣ በሌላ በኩል በባዶ ደፋር መሆናቸውን እንመለከታለን። በአንድ በኩል በምን በኩል? በትምህርት በኩል። ታሪክን አንስተህ እንዴት ትምህርት ነው ብለህ ትተቻለህ? ቤተሰብ ታሪክ ለምንድን ነው እንደዚህ የሚጻፈው? ልንገምት እንችላለን የሚለው ለምንድን ነው የሚጻፈው የሚለው ራሱን ዋቢ በማድረግ ማሳየት ስለምናሳይ እንደርስበታለን። ነገር ግን እየተቸን ያለው እየነቀፈን ያለው ምን የሚል ነገር ይዞ ነው? ታሪክ የሚል ነገር ይዞ ነው። እምነታችንን አይደለም፣ አስተምህሯችንን አይደለም። እስኪ ናሙና ከሌላ መጽሐፍ ላይ ላምጣ። እንዲህ አይነት አጻጻፍ የተለመደ እንደሆነ ማለት ነው። ስርግው ገላው ጊዮርጊስ ወልደ አሚድ የተሰኘ መጽሐፍ ሲጽፉ ይሄ መጽሐፍ ጊዮርጊስ ወልደ አሚድ የሚለው መጽሐፍ ማለት ነው ወደ ግዕዝ ስነ ጽሑፍ የተተረጎመበት ምክንያት አባቶቻችን ስለሌላው ዓለም ለማወቅ ባላቸው ጉጉት እንደሆነ ይገመታል ይላሉ። ምክንያቱስ ታሪክ ነው። ደፍረህ እርግጠኛ ሆነህ የምትናገርበት ነገር አለ ተጨባጭ መረጃ እስካላገኘህለት ድረስ። ስለዚህ እንዲህ አይነት አጻጻፍ የተለመደ ነው። ግን አሁንም በእምነታችን እየተቸን እንዳልሆነ አስተምሯችንን እየተቸን እንዳልሆነ ልብ እንድትሉ እንፈልጋለን። ገጽ 33 ፍጹም አምላክ የሆነ ቃል የሚለውን አንብብልን። ፍጹም አምላክ የሆነ ቃል ፍጹም ሰው ሆነ ብላ ቤተክርስቲያን በሙሉ አንደበቷ የምትመሰክርለት ኢየሱስ ክርስቶስ ከትንሣኤ በኋላ ፍጹም አምላክ እንጂ ፍጹም ሰው ሊባል አይገባም የሚል ሐሳብ ሲነገር ተሰምቷል። ይሄንን ነው ነቅሎ በመውሰድ ተመልከቱ። አስተምህሯቸው በይመስለኛል በደሳለኝ ላይ የተመሰረተ ነው የሚል ሐሳብ ለማቅረብ እየሞከረ ያለው። ይሄንን ግን ልብ አድርግ። አሁን እዚህ ጋር ፍጹም አምላክ የሆነ ቃል ፍጹም ሰው ሆነ ብላ ቤተክርስቲያን በሙሉ አንደበቷ የምትመሰክርለት ኢየሱስ ክርስቶስ እምነታችን አይደለም እዚህ ጋር እየተናገርን ያለው ቤተክርስቲያንን እየተናገርን ያለው ከትንሣኤው በኋላ ፍጹም አምላክ እንጂ ፍጹም ሰው ሊባል አይገባውም የሚል ሐሳብ ሲነገር ተሰምቷል። ጸሐፊዎቹ የቆየ መጽሔት ነው እዚህ ጋር የጠቀሰው። በዛ ዘመን መረጃ የማቅረብ ነገር ላይ ብዙ ጎዞች ስላይደሉ እንጂ ጸሐፊዎቹ መረጃ ኖሯቸው እንደጻፉት እርግጠኞች ሆነን መናገር እንችላለን። ቢሆንም ግን ቅሉ እምነታችንን አይደለም እዚህ ጋር ይዘን የጻፍነው አይደለም። እምነታችንን እዚህ ጋር አልጻፍንም። እሱ ግን እምነቱን አንድ ይነገራል፣ ሁለት ይሰማል በሚል ሲጽፍ እስኪና እሱ ራሱ ሌላ አይደለም ማስረጃውን ማቀርበው እሱ ራሱ ልብ አድርግ። ሊያውም ያድናል ተብሎ የሚታመነውን ነገር እሱ ይነገራል በሚል እንዴት እንደሚያለዝበው ወይም በስስግስ እንዴት እንደሚያቀርበው እንደገና ደግሞ ያድናል ተብሎ የሚነገረውን ደግሞ ይሰማል በሚል እንዴት ሊያልኮሰኮሰው እንደሚሞክር እስኪናበብ ከራሱ ከአንድ መጽሐፍ ከሁለት ቦታ ላይ በአንዳንድ ቅዱሳን ገድል ላይ እስከ 10 እና 30 ትውልድ ድረስ ከዚያም በላይ እምርልሃለሁ የሚል ኪዳን እንደተሰጣቸው ይነገራል። በእርግጥ ይነገራል የሚለውን አሳያቸዋለሁ። አሁን ቤተሰቦች ግን ምን አለሱ እኛን በተቸበት ተገኝቶ ይነገራል አለ። ልጨምር አሁንም እዛው አሁን መረጃ ያቀርብ ካሉት ቃል ኪዳን በነገረድነት በሚለው ከራሱ መጽሐፍ ላይ ነው። ሁለተኛ ማስረጃ ከሱ መጽሐፍ ላይ አሁንም ላቀርብ ከዚሁ መጽሐፍ ላይ ቅዱሳት መካናትን መሳለምና ማየት ብዙ ጥቅም ያለው መሆኑ ላይ ተገልጧል። ነገር ግን ከዚያው አልፈው ቃል ኪዳን ያላቸው ቦታዎችን ከተሳለምኩና ወደ እነርሱ ከሄድኩ በኋላ ንስሐ አያስፈልገኝም፣ እንደ 40 ቀን ሕፃን እሆናለሁ፣ ሕፃናት ደግሞ ንስሐ ስለማያስፈልጋቸው እኔም እንዲሁ ንስሐ መግባት አያስፈልገኝም የሚሉ አንዳንዶች እንዳሉ ይነገራል። በዚህ ዙሪያ አንዳንድ አመለካከት በሽታዎች ያሉ መሆኑም አልፎ አልፎ ይሰማል። የተቀደሱ ቦታዎችን መሳለም የንስሐን አስፈላጊነት ያስቀራልን? ንስሐስ እንዲህ ያሉ ቦታዎች ላልተሳለሙ ሰዎች ብቻ ነው የሚል ጥያቄ በመጠየቅ ነገሩ የሆሬ ነው እንጂ መሬት የረገጠ አይደለም የሚል ሌላ ውሸት ይዋሻል። ይህ ነገር በእርግጥ ይነገራል ወይስ የተጻፈ ነው? የታመነ ነው? የሚኖር ነው?
ይሰማል ወይስ ሰዎች የዕለት ተዕለት እንቅስቃሴ አካላቸው ነው የሚለውን ጥቂት መጽሐፍ ዋቢ በማድረግ ላቀርብ አዘጋጅቼ የነበረው ከ10 ትውልድ ጀምሮ እስከ 300 ትውልድ ድረስ ያድናሉ የተባሉትን ነበር። ሁሉንም በማንበብ ጊዜ እንዳልገድል የመጨረሻውን ብቻ ሁለቱን ላንብብ። አንድ ከገድለ ዮሐንስ፣ ሁለተኛ ደግሞ ከድርሳነ ጽዮን። ገድለ ዮሐንስ እንዲህ ይላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወዳጄ ዮሐንስ የሰጠውን ቃል ኪዳን ታምኖ በስምህ ተማጽኖ ቤተክርስቲያን በበዓልህ ቀን የጸለየ መታሰቢያን ያደረገ በስምህ የለመነ ነፍሱ ከስጋው በተለየች ጊዜ ባህረ እሳትን አሻግረዋለሁ፣ መንግስተ ሰማያትን ከፍቼ መላእክት ቢሆኑ ያላዩትን ደስታ ያለበትን እረፍት ያለበት ስፍራ አወርሰዋለሁ፣ የብርሃን ልብስን አለብሰዋለሁ፣ የብርሃን ዘውድ አቀዳጀዋለሁ፣ እስከ 55 ትውልድ ድረስ እምርለታለሁ ይላል። ይነገራል ወይስ የተገባ ኪዳን ነው? የተገባ ኪዳን ነው የሚለውን መጨረሻ ላይ ይሆን ነገር ላለው በጣም ብዙ ዘልዬ ኦልሞስት 2 ገጽ ነው ዘልዬ ወደ ድርሳነ ጽዮን ሊድ። ድርሳነ ጽዮን ደግሞ እንዲላል ከፍ አድርጎት ሐዋርያት ጌታችንን በ8ኛው ሺህ ጊዜ የት ትገኛለህ ብለው በጠየቁት ጊዜ በትንሣኤ በኢየሩሳሌም በሆሳና በአክሱም በልደት በላሊበላ በሁል ጊዜ በቤተ አርደት ትገኛለህ ብሏቸዋል። ጽዮንንም ሄዶ የተሳለማት ተሳልመሃል አይደል? ባለፈው ሄደ ማለት ነው። የምስራች ምስር ብላ በለኝ። ጽዮንን ሄዶ የተሳለማት እስከ 300 ትውልድ ድረስ ምሕረት ይደረግለታል። ማን የተናገረ ይሄንን? ልጀምር። ሐዋርያት ጌታችንን በ8ኛው ሺህ ጊዜ የት ትገኛለህ ብለው በጠየቁት ጊዜ ማን የተናገረው? ኢየሱስ። ስለዚህ ይሄንን የሚነገር ነው ይነገራል። ውሸት ነው ካለ ማን ነው ውሸታሙ? ያረጋል ኢየሱስ። ኦኬ እንደዚህ ከተባለ ያረጋል። እንዲህ አይነት ነገር የለንም ውሸት ነው ካለ ኢየሱስ ውሸታም። ኪዳን ገብቶ 300 ትውልድ ጽዮንን የተሳለመ ይድናል ብሎ ኪዳን ገብቶ አረ እንዲህ አይነት ትምህርት የለንም የሚሉ ሰዎች ማንን ውሸታም ያደርጉት? ኢየሱስን ነው ማለት ነው። ሁለተኛ ነጥብ ያነሳው ምንድነው? ቅዱሳት መካናትን በቅዱሳት መካናት መቀበር ነው አይደል? እሱንም በተመለከተ ዶክመንትድ ነው። ይሰማል ይነገራል በሚል የሚያለዝበው አይደለም። ከሱም 2 ናሙና ላቀር። ከአንዱ ከአቡነ አውስጣጢዮስ ገድል ላይ ስለኔ ቢሞት ሰማዕትነትን የምትቀበልበትን ስፍራ እንደ ዳዊት ከተማ ወደ ኢየሩሳሌም የተባረከች ትሁን፣ ወደ እርሷም የሄደ ወደ መቃብሬ ስፍራ ወደ ኢየሩሳሌም እንደሄደ ይሁንለት። ጌታችን ነው የሚናገረው በእነርሱ ጽሑፍ መሰረት። ታላቅ ኃጢአት ያለበት ብዙም ክፉ ያደረገ ሰው በዚያች ስፍራ በስምህ ጥቂት ምጽዋት ቢሰጥ እኔ ኃጢአቱን የበደሉን መጽሐፍ በምድሪቱ ውሃ አጠፋለታለሁ ይላል። ያው ከመቃብር ስፍራው ጋር የተያያዘ እንደሆነ ምን በሚል አስቀምጦታል? ወደ እርሷም የሄደ ወደ መቃብሬ ስፍራ ወደ ኢየሩሳሌም እንደሄደ እቆጥርለታለሁ ይላል። ከፍል አድርገውና ግልጽ በሆነ ሁኔታ ላምጠው። ማንን ደግሞ ላቀርበው ነው? ፍቅርተ ክርስቶስ። ቅድስት ፍቅርተ ክርስቶስ ይቺን የስሚዛ ሰንሰል መቅደስ እጅ በመንሳት የመጡትን ሰዎች ሁሉ ትባረካቸው ዘንድ ማልልኝ አለችው። እሱስ መድኃኒታችን ኢየሱስ ክርስቶስም በገዳምሽ የተቀበረ ይሰማል ዲያቆን፣ ከሩቅም ከቅርብም ከቀኝም ከግራም መጥቶ መቅደስሽን እጅ የነሳ እስከ 12 ትውልድ ድረስ የምህረት ቃል ኪዳን ሰጠውሽ ይላታል። ስለዚህ ይህንን ይሰማል ይነገራል በሚል የምታጣጥለው አይደለም። የምታጣጥለው ከሆነ የምታጣጥለው በቤተ ክርስቲያን አስተምህሮ መሰረት ጌታ ገባ የተባለውን ኪዳን እና ያጣጣልክ ያለው ማን ነው? ኢየሱስ ነው ማለት ነው። እሺ ወደ ሌላ ነጥብ እንሂድ ብዙ እንዳንቆይ። ገጽ 34 አንደኛ ትውፊት የሚለው ጋይድ። እሺ አንደኛ ትውፊት ራእይም የራእይም ግብ አይሆንም። ጠቢባኑ ሰብአ ሰገል ከምስራቅ ወደ ኢየሩሳሌም መጡ። ማንነታቸው በግልጽ ባይነገርም የመሲህን መገለጽ ሲጠባበቁና ሲናፍቁ ከቆዩት ወገኖች መካከል መሆናቸውን አያጠያይቅም። ምናልባት ወደ ባቢሎን ተማርኮ ከሄዱ በኋላ እስከ ህንድ ድረስ ተበትነው ከነበሩትና ሳይመለሱ እዚያው ከቀሩት እስራኤላውያን ዝርያ ካላቸው መካከል ሊሆኑ ይችላሉ። ወይም ከልዩ ልዩ ሀገር ወደ ባቢሎን ተማርኮ የባቢሎናውያን ጥበብ ከነዳንኤል ጋር ከተማሩ በኋላ በዳንኤል ስር የተመደቡት ጠቢባን ዝርያቸው ሊሆኑ ይችላሉ። ቴንክ ዩ። በዚህ ስፍራ ላይ ሰብአ ሰገል እናነሳው። ይህንን ከጮራ መጽሔት ላይ ነው የወሰደው። ከጮራ መጽሔት ላይ ወስዶ ቁጥር 11 ከጮራ መጽሔት ላይ ወስዶ የኛ ትምህርታችን በይሆናል ላይ በግምት ላይ በመሰለኝ ላይ የተሰራ እንደሆነ በማስመሰል ለማቅረብ እየሞከረ ያለው። ይህንን ለማድረግ ደግሞ አንድምታን ጠቅሷል። አንድምታውን መጨረሻ ላይ የንግግሬ መጨረሻ ላይ አንድምታቸው እንዴት ያለ ደካማ እንደሆነ 2 ናሙና በማቅረብ
አሳያለሁ። አንድምታን እንደማጣቀሻ እንጠቀምበት ይሆናል እንጂ ማንታመንበት መሆኑን ማስረጃ የሚሆን ነገር አቀርባለሁ። ነገር ግን በዚህ ስፍራ ላይ እኛ አስተምህሮ አቅርበናል ወይ? እምነታችንን መስክረናል ወይ? እምነታችንን በሊሆን ይችላል ላይ ያስቀምጠናል ወይ? የለም፣ ምንም የለም። ይልቁንስ በዚህ ስፍራ ላይ ምንድነው የተቀመጠው? ሰብአ ሰገልን በተመለከተ መጽሐፍ ቅዱስ ግልጽ በሆነ ሁኔታ ያላስቀመጠውን ነገር መሰረት አድርገን ነው ሐሳባችን ያቀረብነው። እነሱስ ግልጽ ባልሆነ ሁኔታ የተቀመጠውን ይህንን የሰብአ ሰገልን ታሪክ እንዴት ባለ ሁኔታ በይሆናል መስራታቸው እንዴት ያለ የተዘባረቀ ነገር ውስጥ እንደከተታቸው ናሙና አቀረቡ። እሱ የሚመራው ማህበረ ቅዱሳን ድርሳነ ማርያም የተሰኘ መጽሐፍ አለው። እዛ መጽሐፍ ላይ ሰብአ ሰገልን በተመለከተ ስማቸውን ሲነግር እንዲህ ይላል። እነሆ ሰብአ ሰገል የጥበብ ሰዎች ከምስራቅ ወደ ኢየሩሳሌም መጡ። ስማቸው ይህ ነው፣ ታኔስ፣ ሱራም፣ መሊክ፣ ዲስባ ነበረ ይላል። ልብ አድርግ፣ እዚህ ጋር 4 ስም አስቀምጠዋል። እዛው መጽሐፍ ላይ ጥቂት ገጽ ደግሞ አለፍ ብሎ ምን ይላል? እነርሱም መጡ፣ ኮከቡም ሕፃኑ ከእናቱ ጋር ካለበት ቦታ እስከሚደርስባቸው ድረስ ይመራቸው ነበር። ያን ጊዜ ተንበርከው ለሕፃኑ ሰገዱ። ስማቸው እንዲህ ነው ይላል። ቅድም ያነበብኩትን 4 ስም ይዛሃል ብዬ አስባለሁ። አውናስን ወርቅ አቀረበ፣ ልብተረም ሲሂን አቀረበ፣ ክሳድም ከርቤን አቀረበ ይላል። የቅድሙን ስም ይብን አልተቀራረቡም። ምንድነው ችግሩ? ይሄ በይሆናል ላይ ትምህርት ስትሰራ በመሰለኝ ላይ አንተ ቀዳዳውን ለመድፈን ስትሞክር ነው። ከነርሱ ይልቅ እኛ ታማኞች ነን። ምክንያቱስ ደፍረን አልዘባረቅንም፣ ነው ብለን አልደመደምንም። እነርሱ ስማቸው እከሌ ነው ብለው ነው ያስቀመጡት። እኛ ሊሆን ይችላል የሚል እንደው ከተገኘው ንባብ በመነሳት የራሳችንን አስተያየት ነው የሰጠነው። እነርሱ ግን ከዚህ ከፍ በማድረገው በአንዱ በኩል ቴኑስ፣ አራም፣ መሊክ፣ ዲስባባ ሲሉ በሌላ በኩል አውናስ፣ ልብተር፣ ክሳድ ብለው የሶስት ሰዎችን ስም እንዲህ ባለ በተዘባረቀ ሁኔታ ሲጠሩ ትመለከታለህ። ለምንድን ነው ሊሆን ይችላል የሚለው የቆረቆረው? ምክንያቱም እንዲህ ያለ የመጽሐፍ ልማድ እንዳለ ስላላወቀ ሊሆን ይችላል። ስለዚህ እናሳውቀዋ። ፕሮፌሰር ጌታቸው ኃይሌ ከግዕዝ ስነ ጽሑፍ ጋር ብዙ አፍታ ቆይታ በተሰኘው ጽሑፋቸው እንዲህ ይላሉ። በዳንኤል ስር እንደውም መጽሐፍ ቅዱስ ነው ልባርክ እንዲህ ይላሉ። ሁሉም በውጭ ሀገር አበው የተደረሱ ሲሆኑ ከአንዱ በቀር ሌሎቹ መቼ ወደ ግዕዝ እንደተተረጎሙ በእርግጥ አይታወቅም። ከአቃቤ ሰዓት ሰረቀ ብርሃን ዘመንና ትጋት የተተረጎሙ ሊሆኑ ይችላሉ። ታሪክን በተመለከተ የሆነ ነገር ስትጽፍ የራስህን እርግጠኛ መደምደሚያ አታስቀምጥ። እርግጠኛ ሆነ ልብን የሚያሳርፍ ማስረጃ እስካላገኘህ ድረስ እኛ ያደረግነው እሱን ነው። የታማኝነት ስራን የሰራነው ደፍረን አልደመደምንም። በዚህም ደግሞ ምስጋና ነው ሊቀርብልን የሚገባው። ይልቁንስ ስም አጥፊ የሆኑ ሰዎችና በውሸት የሰለጠኑ ሰዎች ትምህርታቸው ይሄ ነው፣ እምነታቸው በሊሆን ላይ የተመሰረተ ነው የሚል ስም የማጥፋት ስራ ሲሰሩ ነው የምንመለከተው። እነሱስ እኛን በከሰሱበት አይከሰሱም። ለዚህም ይሆን 3 ናሙናዎችን ብቻ አሁን ከተለያዩ መጽሐፎች ላይ እንዲህ ይሆናል እንዲህ ቢሆንስ የሚል በራሳቸው ግምት ላይ ግን ትምህርት ሲሰሩ ነው የማቀርበው። ከማረም ጋር በተያያዘ ነው አሁን የማቀርበው። እንዲህ ይላል። እንዲህ ከሆነ ምን ከሆነ ገና ሲጀምር እንዲህ ከሆነ ብሎ ነው የጀመረው ጸሐፊው። ልብ አድርጉ። እንዲህ ከሆነ ቅድስት ድንግል እንደ መጽሐፉ ቃል ያመነች ናት፣ እንደገናም እንደ መጽሐፉ ቃል ለሚያምኑ ሁሉ ይቻላል ተብሎ ተጽፏል። እንዲህ ከሆነ ያመነች ቅድስት ድንግል ላታደርግ የምትችለው ነገር ምንድን ነው ይላል። ሐውልተ ሰማይ የተሰኘው ማህበረ ቅዱሳን ያሳተመው መጽሐፍ ምንድነው? ማህበረ ቅዱሳን በኤዲቶሪያል ቦርዱ አስመርምሮ ያሳተመው መጽሐፍ እየነገረን ያለው ግምት ነው። እንዲህ ከሆነ ብሎ ግምት ነው እየነገረን ያለው፣ በመላምት ነው እያወራ ያለው። ልብን የሚያሳርፍ እርግጥ ያለ ነገር የሌለው መሆኑን ነው እየነገረን ያለው። የሚገርመው ነገር ግን ይህንን ግምቱን ትምህርት አድርጎ ማስቀመጡ ነው። ወደ ሌላ ነጥብ ልሂድ። አሁንም ልብን የማያሳርፍ ነገር ካላቸው ነገሮች ውስጥ አንዱ ፍትሃት ነው። ፍትሃት የተፈታለት ሰው ይድናል ተብሎ ቢጠየቅ ፈጣሪ ያውቃል ነው አይደል መልሱ። ግን ፍትሃትን በተመለከተ እንዴት ያለ ሐሳብ እንደሚያስቀምጡ እስኪ እንመልከት። አሁንም ከማህበረ ቅዱሳን መጽሐፍ ነው ማስረጃ ማቀርበው። ቃለ ተውሃሶ የሚል ራሱ እንግዲህ ዲያቆኑ የሚመራው መጽሐፍ ነው። ምን ይላል? ቤተክርስቲያን ጸሎተ ፍትሃትን የምታደርገው ይሆናል ይደረጋል ብላ በፍጹም እምነት ነው ይሆናል የሚል ነው። ጥርጥር አለው፣ ግን ደግሞ ምን አለው? እምነት አለው። ልብ አድርጎ እዚህ ጋር ልብ እንዲልኝ የምፈልገው ነገር ምንድነው? ፍትሃት የዘላለም ሕይወት ያስገኛል ተብሎ የሚታመንበት ነገር ታሪክ አይደለም። እዚህ ጋር የተነሳ ታሪክ አይደለም። የዘላለም ሕይወት ይገኝበታል፣ ወደ መንግስተ ሰማያት ይገባበታል፣ ከሲኦል ይወጣበታል እየተባለ የሚነገር ነገር ነው ያለው።
እስኪ ሌላ መጽሐፍ ደግሞ ላቅርብ። የብርሃን እናት የተሰኘ መጽሐፍ በይሆናል ላይ በሊሆን ይችላል ላይ በምናልባት ላይ እንዴት እንደተደራጀ ልብ ብለህ ስማኝ። ቅዱስ አምብሮስ ደግሞ ሔዋን ዛፉን እንደበላች እርቃኗን መሆኗን እያየች ለባሏ መስጠቷ ሁለተኛው ኃጢአቷ ነው፣ ምናልባት ከገነት ለብቻዋ እንዳትባረር ፈርታ ሊሆን ይችላል ይላል። አዳም አላየም ወይም ቢያሰኝም የቅዱስ አምብሮስ ተማሪ የሆፖ ሊቀ ጳጳስ አውግስቲኖስ ደግሞ መጽሐፍ ለሔዋን ለአዳም እጹን ስትሰጠው ለማሳመን ተናግራ እንደሆነ አልተጻፈም። ሙሴ የተወው ለአንባቢ ነው። ምናልባት እንደበላች አለመሞቷን ሲያይ ተደፋፍሮ ሊበላ ወስኖ ይሆናል። እኛ ደፍረን እንደዚህ አልጻፍንም። እነሱ በይሆናል ላይ እንደዚህ ደፋሮች ቢሆኑ ማለት ነው። አለፍ ብዬ ወደ አንድምታው ልሂድ። እሺ ቀደም ሲል አንድምታን በተመለከተ መርኖቶ ጽድቅ ጸሐፊ እነሱ ለትምህርታቸው ደስ ሲላቸው ይጠቅሱታል የሚል ክስ አቅርቦብናል። በእርግጥ ለማስረጃነት ልንጠቀመው እንችላለን። ማንም ሰው ለማስረጃነት እንደሚጠቀመው ለምሳሌ እሱ መጽሐፉ ላይ ሊያውም የማይታመነውን ቴብል ቶክ የተባለውን መጽሐፍ እንደ ማስረጃ ስም አጥፊ የሆነውን የከሳሽ መጽሐፍ የሆነውን መጽሐፍ እንደ ማስረጃ ተጠቅሞታል። የማያምነውን መጽሐፍ አይደለም እሱ ወንጌላውያን ይብን የማይቀበሉትን መጽሐፍ ለምን አቅርቦታል? ለማስረጃ አቅርቦታል። ስለዚህ እኛ አንድምታ ለማስረጃ ማቅረባችን ለምን እንደቆረቆረ አልገባኝም። የሆነው እሱ ነው። አንድምታን ለምንድን ነው ማን እንጠቀምበት ማለት ለእምነታችን መሰረት አስረግጠን ማንጠቀምበት ለምንድን ነው? አንድምታም ራሱ በሊሆን ይችላል ላይ የተመሰረተ መጽሐፍ ነው። ለዚህ ሁለት ማስረጃ ላቅርብ። አንደኛ ከብሉይ ኪዳን፣ ሁለተኛ ከአዲስ ኪዳን ላቅርብ። ከብሉይ ኪዳን ዘጸአት 2:5 እንዲህ ይላል፣ የፈርዖን ልጅ ልትታጠብ ወደ ወንዝ ወረደች፣ ደንገጥሯም በወንዝ ዳር ይሄዱ ነበረ፣ ሳጥኑንም በቄጤማ ውስጥ አየች፣ ደንገጥሯንም ልካ አስመጣችው ይላል። ለምንድን ነው ወደ ወንዝ ወረደችው? ለዚህ አራት ትርጉም አላት ቤተክርስቲያኒቱ። አራቱ ትርጉም እርስ በርስ የማይስማሙ መሆኑን ስትመለከት በሊሆን ይችላል ላይ የተመሰረተ መሆኑን በደንብ መረዳት ትችላለህ። እንዲህ ይላል፣ ተርሙት የምትባል የፈርዖን ልጅ ልትታጠብ ወደ ፈሳሽ ወረደች። ስለምን ቢሉ በፈሳሹ ዳር እንደ መዋጥ ያለ ነበረ፣ ኮብሽ የሚባል ደዌ ነበረባትና ለመጠመቅ። አንድም ነጋዴ ወዳጅ ነበራትና ያለ መቀበል፣ አንድም አዞ ጉማሬ ታመልክ ነበረችና ስለዚህ፣ አንድም መንግስት በጎርጎራ ሳለ የአጤ መለክ ሰገድ ልጆች ውሃ ዋና ይማሩ እንደነበረ ውሃ ዋና ልትማር። የቱ ነው ልክ? ደዌ ስለነበረባት ልትታጠብ ነው? አዞ ጉማሬ ልታመልክ ነው? ነጋዴ ወዳጇን ለመገናኘት ነው ወይስ ለመዋኘት ነው? ከዚህ በላይ በሊሆን ይችላል ላይ የተመሰረተ ትምህርት አለ እንዴ? ይጣላል ቢሉ አይጣላም ነው። አስታርቀዋ። የመጨረሻ ንግግሬን በአዲስ ኪዳን ላይ አንድ ጥቅስ በማቅረብ ላቅርብ። ዮሐንስ ምዕራፍ 1 ቁጥር 48 የታወቀ ጥቅስ ነው። አንድምታውን በተደጋጋሚ በተለያየ መንገድ ተችቷል። ኢየሱስ ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እንሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁህ አለው ይላል። ልብ አድርግ። በዚህ ምንባብ ውስጥ ናትናኤልና ኢየሱስ በሚያወሩበት ውስጥ ኢየሱስ የተናገረውን ስማ። ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው ምን የሌለበት ተንኮል። ኢየሱስ ዋሽቷል ይላሉ የአንድምታ አዘጋጆች። ምን እያሉ? እሺ ማስረጃ ላቅርብ። ከአንድምታው ላይ ላንብብና ግልጽ ይሆናል ራሱ። ጌታ ፊልጶስ ሳይጠራ ከበለስ በታች አየሁህ አለው። በቅትለተ ሕፃናት ጊዜ እናቱ በቀፉ አድርጋ ከበለስ ስር ሰውራው ነበርና የዛን ጊዜ አውቃለሁ ሲለው ነው። ያን ጊዜ አዳንኩህ እኔ ነኝ ሲል አንድም ልብ አድርግ። ከላይ ጌታ ምንድን ያለው? ተንኮል የሌለበት በእውነት የእስራኤል ሰው። አንድም ብሎ አሁን ማነበው ስማ። ሰው ገድሎ አስቀብሮ ነበርና ገና ነኝ እኮ ምን ነው? አንድም የጎልማሳ ሚስት ቀምቶ የማይገባ ስራ ሲሰራ ነበርና አውቅብሃለሁ ሲለው ነው። መግደል ብቻ አይደለም፣ የጎልማሳ ሚስት ቀምቶ የማይገባ ነገር አድርጓል። ምንድነው የማይገባ ነገር? የማይገባ ነገር። አንድም ባለጸጋ ነው፣ ከዚያ ሆኖ ወፋፍን ሲያስፈትን ፈረስ በቅሎ ሲያስገራ ይውል ነበርና። አንድም ምሁረ ኦሪት ነው፣ ከዚያ ሆኖ የተነገረው ትንቢት ደረሰ የተቆጠረ ሱባኤ ቀረ እያለ ሲያወጣ ሲያወርድ ይውል ነበርና አውቅልሃለሁ ሲለው ነው። አንድም የበለስ ቅጠሉ ሰፊ እንደሆነ ኃጢአት ሰፍናብህ አየሁ ሲለው ነው። ልብ አድርግ። እዚህ ጋር ደግሞ 5 ትርጓሜ ታገኛለህ። እናትህ ደብቀህ አይቻለሁ ይለዋል። ሰው ገለስ ቀብረህ አይቻለሁ ይለዋል። የጎልማሳ ሚስት ቀምተህ የማይገባ ነገር ታረጋ አይቻለሁ ይለዋል። ወፋፍን ስታስፈትን በቅሎ ስታስገራ አይቻለሁ ይለዋል። ትንቢት ስትቆጥር ስትውል አይቻለሁ ይለዋል። ሰፍናብህ ኃጢአት ሰፍናብህ አይቻለሁ ይለዋል። ግን ምንድነው ያለው ጌታ ኢየሱስ ክርስቶስ? ተንኮል የሌለበት። የአንድምታ መተርጉማኑስ ሰው ገሏል፣ ተንኮለኛ ብቻ አይደለም።
የጎልማሳ ሚስት ቀምቶ ያልተገባ ነገር አድርጓል። ተንኮለኛ ብቻ አይደለም። ስለዚህ በአንድምታ መተርጉማኑ መሰረት ኢየሱስ ተሳስቷል ወይም አያውቅም፣ ዕውቀቱ ትንሽ ነች ከፊል ነች ማለት ነው። እኔ አላልኩም። በዚህና በዚህ መሰል ምክንያቶች ነው አንድምታ ለትምህርታችን መሰረት የማናደርገው። ምክንያቱስ በይሆናል ላይ የተመሰረተ ትምህርት ነው፣ በግምት ላይ የተመሰረተ ትምህርት ነው። ቤተሰቦቼ አሁን የማወራው አንድምታ መጽሐፍ ቅዱስን የምታብራራበት ነው። መጽሐፍ ቅዱስን ስታብራራ እንዲህ በግምትና በአንድምታ በይሆናል ላይ ያብራራች ያለች ቤት ተቀምጦ እንዴት ታሪክን መሰረት አድርጎ የእናንተ እምነት በይሆናል ላይ የተመሰረተ ነው ይላል? ይሄ ነው የዛሬው ማቀርበው ውሸት። ምናልባት ሌላ ቀን ደግሞ በሌላ ክፍል እንመለስበት ይሆናል። እንግዲህ የመድሎተ ጽድቅ የተሰኘውን መጽሐፍ በጣም በጥቂቱ መድብለ ውሸት በጣም በጥቂቱ ነው ያየነው። ገና መግቢያው ላይ ያለነውና ወደፊት ደግሞ ውስጥ ላይ የተነሱትን የተለያዩ ሐሳቦችን ለማየት እንሞክራለን። ዛሬ ላይ ግን ያው ከጊዜ አንፃር እዚህ ላይ መጨረስ ይኖርብናል። መድሎተ ጽድቅን እንደ ትክክለኛ መጽሐፍ ስትቆጥሩት የነበራችሁ ኦርቶዶክሳውያን ቆም ብላችሁ እንድታዩ፣ አንዳንዴ አንዱን ሳይድ ብቻ ስታዩ ወደ አልተገባ ነገር ትሄዳላችሁና እንደዚህ ሁለቱንም ሐሳቦች ማየቱ ይጠቅማል። ከዛ በኋላ አይታችሁ መወሰኑ ይሻላል እንጂ መድሎተ ጽድቅ በሚናገረው ትምህርት ብቻ እምነታችሁን መመርኮዝ የለባችሁም። ደግሞ ተሐድሳውያኖቹን ደግሞ እሱ ባስቀመጠው መሰረት ብቻ መዋሸት፣ ያዋሸውን ውሸት እናንተም ተቀበላችሁ ማስተጋባት የለባችሁ። ስለዚህ ዛሬ ያደረግነው ነገር በቃ በጣም በጥቂቱ የመድሎተ ጽድቅ ላይ ያለውን የሐሰት ዘገባ እምነት ብሎ ግን ታሪክ እንዳስቀመጠ ለማሳየት ሞክረናል። ከተቻለ የሚቀጥለው ሳምንት ይሄን ሐሳብ እንቀጥላለን ማለት ነው። ጥሩ እንችላለን፣ ይሻላል። በቃ ኔክስት ዊክ ላይ ይሄን ሐሳብ እንቀጥላለን። በዚህ መጽሐፍ ላይ የተለያየ ጥያቄ ካለባችሁ ወይም ጥያቄ የፈጠረባችሁ ነገር ካለ በታች በኮሜንት መስጫ ሳጥናችን ውስጥ እንድታስቀምጡልን በጌታ ፍቅር እንጠይቃለን። የዛሬው መርሃ ግብራችንን በዚህ ላይ እንፈጽማለን። ጸጋ ይብዛላችሁ።